ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የድሬዳዋ ጉዳይ በሀገራዊ ምክክር ኮሚሽኑ ስምምነት ላይ መደረሱ ተነገረም። በሀገራዊ ምክክሩ ላይ የፌዴራል ከተሞች በሚል የቀረበው አጀንዳ ትኩረት የሚያደርገው በአዲስ አበባና በድሬዳዋ ከተሞች ላይ ነው። ድሬዳዋ በአጀንዳነት የተካተተችበት ምክንያት የተለያዩ ብሔሮችና ብሔረሰቦች የሚኖሩባትና ብዙ ጥያቄዎች የሚነሱባቸው በመሆኑ እንደሆነ የሀገራዊ ምክክር ኮሚሽኑ ገልጿል። የከተማዋ ጉዳይ በአጀንዳነት እንዲያዝ ከነዋሪዎቿ በተጨማሪ በሌሎችም አካባቢዎች ነዋሪዎች በስፋት መጠየቁን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ነግረውኛል ሲል ቢቢሲ ዘግቧል። በመሆኑም ዘላቂ የውሳኔ ምክረ ሀሳብ ለተግባሪ አካላት ቢቀርብ በሚል ከአዲስ አበባ ጋር በአጀንዳነት እንድትቀርብ መወሰኑን አስታውቀዋል ነው ያለው። የድሬዳዋ ጉዳይ የአዲስ አበባን ያህል ባይሆንም ከፍተኛ ጭቅጭቅና ክርክር የተደረገበት ስለመሆኑ በፌዴራል ከተሞች አጀንዳ ላይ በንቃት የተሳተፉ ማንነታቸው እንዲገለጽ ያልፈለጉ አስተያየት ሰጪ ነግረውኛል ብሏል። በድሬዳዋ ላይ ብዙም ልዩነት የለም፣ ከሞላ ጎደል በስምምነት አልቋል ያሉት አስተያየት ሰጪ ነገር ግን የኦሮሚያ ክልልና የሶማሊያ ክልል ተወካዮች የእኛ ነች የሚል የጎላ ሙግት አቅርበው እንደነበርም አብራርተዋል። የኦሮሚያ ተወካዮች አፍረንቀሎ የሚባል የኦሮሞ ብሔረሰብ ጎሳ የኦሮሞ ብሔር ጎሳ መኖሪያ አካባቢ ስለነበር ለኛ ይገባል የሚል መከራከሪያ አቅርበው ነበር። ሶማሌዎቹ ደግሞ ኢሳና ጉርጉራ የሚባል የኛ ብሔረሰብ ጎሳ አባላት የሚኖርበት ነበር ብለው ተከራክረዋል ብለዋል አስተያየት ሰጪው። የነበረውን ሁኔታ ሲገልጹም በጣም የተካረረ ክርክር እንደነበር የሚገልጸው ዘገባው ተካሮ የነበረው የሁለቱ ክልሎች ተወካዮች ክርክር እልባት ያገኘው የብልጽግና ፓርቲ ባሳየው አቋም መሆኑንም ዘገባው ያትታል። ገዢው ፓርቲ አባላቱን በየጊዜው እያገኘ በማወያየት መመሪያ ሲሰጥ እንደነበር መረጃ አለኝ ያሉት አስተያየት ሰጪው የምክክሩ ተሳታፊ በዚህም አዲስ ስምምነት ላይ ደርሰዋል ብለዋል። ይህንን ተከትሎ ብዙ ክርክር ሲደረግበት ነበር ያሉት የከተማዋ ጉዳይ በስተመጨረሻ በ250ው ቡድን ላይ ወደ ስምምነት መምጣቱን ብለው ነግረውኛል ይላል ቢቢሲ በዘገባው። በዚህም መሰረት ድሬዳዋ ከተማ ተጠሪነቷ ለፌዴራል ሆኖ በነዋሪዎቿ የምትተዳደር የራሷ ፍርድ ቤትና ፖሊስ ያላት፣ በልማድ ይሰራበት የነበረው 40 በመቶ ከኦሮሞ 40 በመቶ ከሶማሊያና 20 በመቶ ከነዋሪዎች የተወከሉ እንዲያስተዳድሯት የሚለው ቀርቶ በነዋሪዎች የተመረጠ አስተዳዳሪ ይምራት የሚል መግባባት ላይ ተደርሷል ነው የተባለው። በድሬዳዋ ላይ የተደረሰው ይህ ስምምነት ወደ 500 ቡድን ያለ ልዩነት በስምምነት ያለፈ አጀንዳ ነውም ተብሏል። ኢትዮጵያውያን ለቃችሁ ውጡ ተባሉ። የአሜሪካ የሆምላንድ ሴኩሪቲ ዲኤችኤስ ለኢትዮጵያውያን የሰጠውን ጊዜያዊ የሕግ ጥበቃ ከለላ ቲፒኤስ መቋረጥ ከአሁን ጀምሮ ተግባራዊ መሆኑን አስታወቀ። በማህበራዊ ሚዲያ ባሰራጨው መልእክት የጊዜያዊ የሕግ ጥበቃ ከለላ ወይም ቲፒኤስ የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ዲፖርት እንደሚደረጉም ገልጿል። የሆምላንድ ሴኩሪቲ ዋና የሕግ አማካሪ ጄምስ ፐርሲቫል ዳኛ ብሪያን መርፊ የኢትዮጵያውያን ጊዜያዊ የሕግ ጥበቃ ከለላ ቲፒኤስ መቋረጥን ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የቲፒኤስ መቋረጡ ከአሁን ጀምሮ ተግባራዊ መሆኑን አስታውቀዋል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን ቲፒኤስ በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበር። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነበር። የኢትዮጵያ ብሔራዊ ምክክር ኮሚሽን በአራት ጉዳዮች ላይ መስማማት አልቻለም ተባለም። በመንግስት አደረጃጀትና ቅርጽ አጀንዳ 500 ሰዎችን በያዘው ቡድን ጭምር ሲያከራክሩ የቆዩ 3 እና ከዚሁ አስማምቶ የነበረ ሌላ በድምሩ 4 ምክረ ሐሳቦች 120 አባላት አሉት በተባለው ሐሳብ አዘጋጅ ቡድን ስምምነት ያልተደረሰባቸው በሚል መያዛቸው ተዘገበም። በዚሁ አጀንዳ 500 ሰዎችን በያዘው ቡድን 53 አመካካሪ ጉዳዮች እንደነበሩ 50ው ስምምነት ተደርሶባቸው 3ቱ ሳያስማሙ እንደታለፉ ከዚህ ቀደም ተገልጾ ነበር። አንድ የአጀንዳው ተሳታፊ ሰጡት በተባለው ቃል 120 አባላት ያሉት ሐሳብ አዘጋጅ ቡድን 53ቱን ጉዳዮች 62 አድርጎ ነው ያመጣው ብለዋል። ከ62ቱ 4ቱ ስምምነት ላይ ያልተደረሰባቸው መሆናቸውንም ገልጸዋል።
አዘጋጅ ቡድኑ 62 አድርጎ ያመጣቸው ሐሳቦች መጀመሪያ የነበረውን አንድ ሐሳብ ሁለት እንዲሆን ያደረገበት እንጂም የይዘት ለውጥ እንደሌለው ገልጸው የውህድ ማንነት ጉዳይ ግን ከስምምነት ወደ አለመስማማት እንደመጣ ተናግረዋል። ስምምነት ላይ ያልተደረሰባቸው ሐሳቦች የመንግስት አወቃቀር ፓርላመንታዊ ይሁን ፓርላመንታዊ አይሆንም፣ ፕሬዝዳንታዊ ይሁን አንደኛው ሲሆን ሁለተኛው የፌዴሬሽን ምክር ቤት ወኪሎች አመራረጥ ምን ይሁን፣ ሶስተኛ በፌዴሬሽን ምክር ቤት የብሔረሰቦች ውክልና ምን ይሁን፣ እንዲሁም የውህድ ማንነት ጉዳይ ባለ 120 አባላት ቡድንም ያላስማማ በሚል ተይዟል ነው የተባለው። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።